ከቅጥር ሕይወት የሚያወጣ ደረጃ በደረጃ የሚመራ ፍኖተ ካርታ ሹክል በልህ ወዳጄ። አስተሳሰብህን ለውጥ። የለውጥ መጀመሪያው አስተሳሰብን መለወጥ ነው። የትኛውን አስተሳሰብ ነው እምለውጠው ካልክ የተቀጣሪነትን አስተሳሰብህን መጀመሪያ ቀይር። እመነኝ፣ ተቀጥሮ ሀብታም የሆነ ሰው የለም። ደሞዝ ማደንዘዣ እጽ መሆኑን ተገንዘብ። ደሞዝ እንዳትድንም እንዳትሞትም በማድረግ ፈሪ እንድትሆን ያደርግሃል። ቢዝነስ ለመጀመር ከስርስ ብለህ ትፈራለህ። ያለ ደሞዝ ሕይወት ባዶ ይመስልሃል። አይዞህ፣ አትፍራ። ይሄ ሁሉም ተቀጣሪ ሰው ስጋት ነው፣ እኔንም ጨምሮ። በቀጣሪና በሥራ ፈጣሪ መካከል ያለው ትልቁ ልዩነት አስተሳሰብ ነው። ቀጣሪዎች ትኩረት የሚያደርጉት በደሞዝ ጭማሪ፣ በሥራ ዋስትናና ቀጣሪያቸው በሚሰጣቸው ጥቅማ ጥቅም ላይ ሲሆን፣ ሥራ ፈጣሪዎች ግን ትኩረታቸውን የሚያደርጉት ችግሮችን በመለየት መፍታት፣ እሴት መፍጠርና ለውጤቱ ኃላፊነት መውሰድ ላይ ነው። ተግዳሮቶችን እንደ ዕድል ማየት ጀምር። ደሞዝህ አይበቃህም። ስለዚህ ሲቸግርህ ዝም አትበል፣ ተንቀሳቀስ፣ አንብብ። ምን ማድረግ እንዳለብህ ጭንቅላትህን አሰራው። ዋጋ ያለው ተፈላጊ ክህሎት አዳብር ወይም ማስተር አድርግ። ማንኛውም ስኬታማ ንግድ የሚጀምረው ከአንድ ክህሎት ወይም ሙያዊ ብቃት ነው። እንደ ግራፊክስ ዲዛይን፣ ዲጂታል ማርኬቲንግ ወይም ሽያጭ፣ ድረገጽ ማልማት ዌብ ዴቨሎፕመንት፣ ኮፒራይቲንግ ወይም ማማከር ኮንሰልቲንግ በመሰሉ ከፍተኛ ገቢ የሚያስገኙ ክህሎቶች ላይ ትኩረት አድርግ። ክህሎትህ እያደገ በሄደ ቁጥር ደንበኞችን መሳብና ገቢ ማመንጨት ይበልጥ ቀላል ይሆንልሃል። ስለዚህ ስራህንም ሳትለቅ ጎን ለጎን ሌላ ተጨማሪ ገቢ ማግኛ የሚሆን ስኪል በነፃ ከዩቲዩብ መማር ጀምር። ልብ በል፣ ይህን ስታደርግ አንደኛ ገቢህን ታሳድጋለህ፣ ሁለተኛ ደግሞ እንዴት የራስን ቢዝነስ መጀመር እንደሚቻል በደንብ ትማራለህ። ስለዚህ ጎን ለጎን የምትሰራው ሥራ ደሞዝህን ተክቶ አንተን የሚያኖር እንደሆነ ስትረዳ ከተቀጣሪነት ወጥተህ ሙሉ በሙሉ ከራስህ ሥራ ላይ ትኩረትን ታደርጋለህ። አሁንም ልብ በል፣ ደሞዝህን ለቢዝነስህ እግር መትከያ አድርገው። የምትጀምረው ቢዝነስ አገልግሎት መስጠት ስለሆነ ምንም መነሻ ገንዘብ አያስፈልግህም። የግል ብራንድህን ፐርሰናል ብራንድ ገንባ። ሰዎች የሚሸምቱት ከሚያምኑት ሰው ነው። በማህበራዊ ሚዲያዎች ላይ ሙያዊ ገጾችን ክፈት። ከተማርካቸው እስኪሎች ጠቃሚ ይዘቶችን አጋራ። ስራዎችህን አሳይ፣ እንዲሁም ሙያዊ ብቃትህን አስመስክር። ጠንካራ የግል ብራንድ ማዘጋጀት ለማስታወቂያ ከፍተኛ ገንዘብ ሳታወጣ እድሎችን እንድታገኝ ይረዳሃል። ሌላው የፍሪላንስ ወይም የጎንዮሽ ስራዎችን ጀምር። አሁን ካለህበት ስራ ከመልቀቅ በፊት ባዳበርከው ክህሎት በትርፍ ጊዜ ገቢ ማግኘት ጀምር። ከትናንሽ ደንበኞች ጋር ስራ ፕሮጀክቶችን አጠናቅ እና ከደንበኞች ጋር እንዴት መገናኘት እንደምትችል ተማር። ይህ ደረጃ የፋይናንስ ስጋትን በመቀነስ ልምድ እንድታገኝ ይረዳሃል። ሽያጭና ማርኬቲንግ ተማር። የሽያጭና ማርኬቲንግ ስኪል የገንዘብ መፈልፈያ ማሽኖች ናቸው። ሁሉም ድርጅት በሚባል ደረጃ ደንበኛ የሚያመጣለትና ማርኬቲንግ የሚሰራለት ሰው በጣም ይፈልጋል። ብዙ ተሰጥኦ ያላቸው ሰዎች ደንበኛ ማግኘት ስለማይችሉ ብቻ ይከስማሉ። አገልግሎቶችህን እንዴት እንደምትሸጥ፣ የሴትህን ጠቃሚነት እንዴት እንደምታስረዳ፣ በዋጋ ላይ እንዴት እንደምትደራደር እና ስራህን በኢንተርኔት እንዴት እንደምታስተዋውቅ ተማር። ሽያጭና ማርኬቲንግ ክህሎትን ወደ ገቢ የሚቀይሩ መሳሪያዎች ናቸው ወዳጄ። እነዚህን ስኪሎች ስታዳብር የንግድ ድርጅቶችን በአሪፍ ክፍያ ታግዛቸዋለህ። ገቢህም እያደገ ይሄዳል። የተለያዩ የገቢ ምንጮችን ፍጠር። በአንድ ደንበኛ ወይም በአንድ ሥራ ላይ ብቻ ከመደገፍ ይልቅ የገቢ ምንጮችህን አውጣጣ ወይም
ዳይቨርሲፋይ አድርግ። የተለያዩ አገልግሎቶችን አቅርብ። ዲጂታል ምርቶችን ፍጠር፣ ስልጠናዎችን ስጥ፣ ወይም ተደጋጋሚ የገቢ መስመሮችም ሪኩሪንግ ሬቪኑ ገንባ። ብዙ የገቢ ምንጮች መኖር የንግድህን መረጋጋት ይጨምራሉ። አሰራሮችን ወይም ሲስተምስ ዘርጋ። ሁሉንም ነገር በራሳቸው ለመስራት የሚሞክሩ ስራ ፈጣሪዎች ውለው አድረው በስራቸው ይሰላቻሉ። ለኮሚኒኬሽን፣ ለፕሮጀክት አስተዳደር፣ ለደንበኞች አገልግሎትና ለፋይናንስ የሚሆኑ የአሰራር ስርዓቶችን ወይም ሲስተምስ ዘርጋ ወዳጄ። ጥሩ አሰራሮችን መዘርጋት ንግዱ በብቃትና በተሳለጠ ሁኔታ እንዲያድግ ያስችላል። ገንዘብ ቆጥብ፣ ትርፍህንም መልሰህ ኢንቨስት አድርግ። የምታገኘውን ገቢ በሙሉ ከመጠቀም ተቆጠብ። ከትርፍህ የተወሰነውን ክፍል ለመስሪያ መሳሪያዎች፣ ለትምህርት፣ ለማርኬቲንግና ለንግድህ እድገት መልሰህ ፈሰስ ወይም ሪኢንቨስት አድርገው። ስኬታማ ሥራ ፈጣሪዎች ትርፍን ለቢዝነሳቸው ማስፋፊያ እንጂ ለሌላ ወጪ መሸፈኛ አያደርጉትም። ከሰራተኝነት ወደ ንግድ ባለቤትነት ተሻገር። የደንበኞችህ ቁጥር እየጨመረ ሲሄድ ተደጋጋሚ ስራዎችን ለሌሎች ውክልና በመስጠት ወይም አውትሶርስ በማድረግ አንተ እንደ ስትራቴጂ መንደፍ፣ ሽያጭን ማቀላጠፍና ንግድ ማስፋፋት ላይ ባሉ ከፍተኛ ዋጋ ባላቸው ተግባራት ላይ ትኩረት አድርግ። ግቡ ምን መሰለ? የራስን ስራ መፍጠር ብቻ ሳይሆን የትልቅ ድርጅት ባለቤት መሆን ነው። አለቀ። ማሳደግና ማስፋፋትን ወይም ስኬል ኤንድ ኤክስፓንድ ሳይረሳ። ንግድህ ትርፋማ ከሆነ በኋላ በአጋርነት ሰራተኞችን በመቅጠር አገልግሎቶችን በማስፋፋት ወደ አዲስ ገበያ በመግባት ወይም ምርቶችን በመፍጠር ንግድህን የምታሳድግበትን እድል ፈልግ። እድገት የሚመጣው ብዙ ሰዎችን በማገልገልና የላቀ እሴት በማቅረብ ነው። ሲጠቃለል ተቀጣሪ ጊዜን በገንዘብ ይለውጣል። ስራ ፈጣሪ ደግሞ ከግል ጊዜው ባለፈ እሴትና ገቢ የሚያመነጩ ስርዓቶችን ወይም ሲስተምስ ይዘረጋል። አንተስ መቼ ከቅጥር ህይወት ለመውጣት አሰብክ? ሀሁ ዲጂታል እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው